ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የአብይ አህመድ ተውኔት በይፋ ተጀምሯል። የምክክር ኮሚሽን በሚል እየተካሄደ ያለው 4000 ጉባኤተኞችን ይዞ መጀመሩ ነው የተገለጸው። ይህንን አስመልክተን የተለያዩ ኢትዮጵያውያንን እያነጋገርን እንገኛለን። መስመር ላይ የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ የፖለቲካ መምሪያ ምክትል ኃላፊ አርበኛ አብደላ እንድሪስ መስመር ላይ አግኝቻለሁ። በዚህ በምክክር ኮሚሽኑ እንደዚሁም አብይ አህመድ ሰሞኑን በደብረ ማርቆስ ስላደረገው ንግግር በአጠቃላይ በፋኖ እንቅስቃሴ ላይ በተመለከተ አጭር ቆይታ እናደርጋለን። አርበኛ አብደላ እንድሪስ በጣም አመሰግናለሁ። ረጅም ጊዜ የጠፋ የትከረምክ የሚለውን ጥያቄ ላስቀድም። አመሰግናለሁ መሳይ። እንዴት አለ? እንዴት ሰነበታችሁ? አሁን እንደ አልከው 6 ወር አካባቢ ሆኖናል ከተገናኘን። በተለያዩ ስራ መደራረብ ምክንያት አልተገናኘንም። የሆነ ሆኖ ዛሬ ተገናኝተናል። እንኳን ተገናኘን። አመሰግናለሁ አርበኛ አብደላ። እንግዲህ ቀደም ሲል ያነሳቸውን ርዕሰ ጉዳዮች በተመለከተ አጭር ቆይታ እናደርጋለን። እንግዲህ የፖለቲካ መምሪያ ምክትል ኃላፊ ነኝ። የፋኖን ጉዳይ ላስቀድምና እስቲ ፋኖ ያለበትንና በቀጣይ ባጭር ጊዜ ምን እንጠብቃለን የሚለውን በተመለከተ ምን ማለት ትችላለህ? መልካም መሳይ፣ እንዳልከው በተለያዩ የአማራ ጠቅላይ ግዛቶች ያሉ ፋኖዎች ወደ አንድ የመጡበት ነው። እንዳልከው ይሄ 6 ወር ብዙ ስራዎች የተሰሩበት የተበታተነ የነበረው አደረጃጀት ወደ አንድ የመጣበትና አንድ መሪ ድርጅት ይዞ በ4 እዞች ተዋቅሮ ወደ ስራ የገባበት ሁኔታ ነው ያለው። ከዛም አንፃር እንግዲህ በተለይ ምን ያሉበት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝም 2 ድርጅቶች ይንቀሳቀሱበት ነበር ከዚህ በፊት አፋሃድና አፋባሃ ማለት ነው። ስለዚህ እነሱ ደግሞ 2 ድርጅቶች 2 እዝ የነበሩበት ሁኔታ ስለነበር እነሱን ወደ አንድ የመጡበት ሁኔታ ነው ያለው። ወደ አንድ ከመጡ ወዲያም የማዋሃድ ስራዎች በስፋት እየተሰሩ የተለያዩ መመሪያ ደንቦች፣ አሰራሮች ቅርጽ እየያዙ የመጡበት ከዛም ባሻገር እንደ ድርጅት የተሰጠ ግዳጅን በተለይም እንደምታስታውሰው ከ2018 የምርጫ ኃይሎት ቅርጫ የአብይ አህመድ የብልጽግና ተውኔት እንደፈለገ እንዳይፈነጭ ከድርጅት በወረደ ወጥ መመሪያ መሰረት እንቅስቃሴ ተደርጎ እንደምታስታውሰው በዓለም አቀፍ ገለልተኛ አካላት ጭምር የተረጋገጠ ከ100 በላይ የሚሆኑ አውደ ውጊያዎች በተመሳሳይ ሰዓት የተካሄደበትና ምናልባትም አገዛዙ ቅርጫ በሚል ተውኔት የአገዛዝ ዘመኑን ለማስረዘም ያደረገው እቅድ የዓለም አቀፍ ቅቡልነትን ጭምር ያረጋግጣሉ በሚል የተለያዩ አካላትን ጠርቶ ድራማውን ሊከውን ሲል በተሰነዘረ ጥቃት በአማራ ክልል ሙሉ በሙሉ በሚባል ደረጃ ይሄ ምርጫ የሚሉት ቅርጫ የከሸፈበት ሁኔታ እንዳለ የምታስታውሰው ነው። ይሄም እንግዲህ እነዚህም ያሉበት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ሰፊውን ቀጠና በመሸፈን ድርጅታዊ ግዳጁን የተወጣበት ሁኔታ ነው ያለው። ከዛም ጎን ለጎን እንዳልኩ በተለያዩ ቦታዎች ከአገዛዙ ጋር ፊት ለፊት በመፋለምም የፖለቲካና የወታደራዊ ድል በማስመዝገብ በአገዛዙ ተገማች ያልሆነ ድል የተገኘበት ሁኔታ ነው ያለው። በተለይም የአመራር ማዋሃድ የመመሪያዎች የአሰራሮችን የተለያዩ ነገሮችን ፈጥኖ ወደ ስራ በመግባት በርካታ ስራዎች እየተሰሩና ከፍተኛ የሆነ ድል በማህበረሰቡ ከፍተኛ የሆነ ቅቡልነት እንዲሁም ላለፉት ዓመታት የነበረውን የህዝባችንን የአንድነት ጥማት በሚገባው በሚመጥን መንገድ እየፈጸምን ያለንበት ሁኔታ ነው ያለው። መሳይ አርበኛ አብደላ፣ እነዚህ ነገሮች ተከናውነዋል። አገዛዙ እንደ ሽፍታ የሚቆጥራችሁ የእናንተን ቁመና ለማሳነስ የእናንተን ተልዕኮ እውቅና ላለመስጠት የሚያደርገው እንዳለ ሆኖ እናንተ በቀጣይ ለህዝባችሁ የምትገልጹት ነገር ምንድነው? ምን ይጠብቅ ከናንተ? እንግዲህ 3 ዓመታችሁን ደፈናችሁ። በእናንተ በኩል የሚመጣን ተስፋ በእናንተ በኩል የሚመጣን አጠቃላይ የለውጥ እንቅስቃሴ በተመለከተ ጥያቄ ያነሳልና ምን ይጠብቅ ማህበረሰቡ? እስካሁን ወደ 2 ፌዞች አስተላልፈዋል፣ አልፈናል። አንደኛው እንደምታስታውሰው ወጥቶ በመደራጀትና ራስን በተናጠልም ቢሆን ከጠላት ጋር በመፋለም ቦታ ማስለቀቅ፣ ጠላትን የመደምሰስና ሌሎች ስራዎች ሲሰሩ ቆይተው ከዛ በሁለተኛው ተቋም ወይም ድርጅት የመስራት እንደምታስታውሰው በድርጅት 2 ድርጅቶች ሆነን የመጣንበት ሁለተኛው ደረጃ ማለት ነው። በተለይም አንደኛና ሁለተኛ ደረጃው ላይ በነበርንበት ሰዓት ህዝባችን አምርሮ ይጠላ የነበረውና አምርሮ የመኘ የነበረው ነገር ምንድነው? ሸዋ ላይ 2 ድርጅቶች እና 2 እዞች በመሆናቸው የአንድነት ጉዳይ ነበር። አንተም እንደምታስታውሰው ኢቭን እኛ ሚዲያ ላይ ወጣን ጭምር ለመናገር የምንሳቀቅበት የሚመጣው ትላልቅ እንኳን ድል ቢሆን የዚህ 2 ድርጅት የመሆኑ 2 እዝ የመሆኑ ነገር ኦቨርሻዶ እያደረገው ስራችንን ሁሉ የሸፈነው ማህበረሰባችንም ምናልባትም በአገዛዙ ላይ የምንወስደውን ድል እንኳን በአግባቡ ሳናጣጥም እርሳችን በምናደርገው መተነኳኮስና አላስፈላጊ ነገር ህዝባችን
የሚያፍርበት ሁኔታ ነበርና በተለይ ለህዝባችን ትልቁ ድል የኛ አንድ መሆን ነው ማለት ነው። ምናልባትም ትናንትና በተለያየ መንገድ ሆነን ህዝባችን በእጅጉ የተሳቀቀበት በእጅጉ የሚያዝንበት እኛም ሙሉ ያልሆንበት ነበርና ሶስተኛውና የመጨረሻው ደረጃ ለህዝባችን ትልቅ ፎይታ እየሰጠ ሆኗል። ምናልባትም ከድል በላይ ሁሉ ድል የሆነው ማለት ነው። ምክንያቱም ከዚህ በፊት በነበረው እንደምታስታውሰው ትልቅ ስራ እንኳን ሰርተን ህዝብ ፊት ስንቀርብ የፈለገ ነገር ውጤት እንኳን ቢሆን የሚያነሳው ጥያቄ ይሄንን ነው። የአንድነት ጉዳይ ነበረና በመካከላችን በነበረ ልዩነት በከፍተኛ ደረጃ ህዝባችን ሀዘን ውስጥ የነበረበት ነው። ይሄንን እንግዲህ በድል አጠናቀናል። በሚገርም ሁኔታ ጠላት አልጠበቀም። ይሄንን ሸዋ ላይ ይዛምን ነገር ይመጣል ብሎ በጭራሽ አልጠበቀም። በተለይ አንድነቱን ካመጣም በኋላ ትልቅ መደናገጥ ውስጥ በጠላቱ ወገን የገባ ሲሆን በእኛ በኩል ደግሞ ትልቅ ተስፋ ብቻ አይደለም፣ ተስፋ ምናልባት ሊሆንም ላይሆንም የሚችል ጉዳይ ነው። ይሄ ከተስፋ የዘለለ ተጨባጭ የሆነ ለውጥ የመጣበት አሁንም እየመጣበት ያለው ሁኔታ ስላለ ማህበረሰባችን ምናልባትም የመጨረሻውን የአንድነት ካበሰርን በኋላ በጣም በፍጥነት እየተንቀሳቀስን የአመራር ስምሪት በመስጠት ምናልባት የአመራር ስምሪት ስለ ሁለቱ ድርጅቶች ላይ የነበረው ወደ አንድ በማድረግ እየሄድንና በርካታ ስራዎችን እየሰራን በመሆኑ በህዝባችን ወገን ያለው የዕለት ተዕለት ነው። ምናልባት አሁን ምን ይጠብቅ ስትለኝ በሚዲያ ብቻ ሳይሆን ህዝባችን በተግባር እኛን እያገኘን ነው። አብሮ ነው ማህበረሰባችን ምናልባት ከውጭም ያለ ቢሆን በአንድም በሌላ ስለሚያገኝ ሁሉን ነገር በተግባር እያገኘ በተግባር የተገለጥንበት ሁኔታ ነው ማለት ነው ያለው። ምናልባት ዛሬ በትልቅ መነፋፈቅ ሆነ አንድ ቦታም ተቀምጠን አይደለም አሉን ቀጠናዎች አውራጃዎቻችን ባደራጀናቸው ማለት ነው አብረን በጋራ በመንቀሳቀስ በመንሰራው ስራ በሚያውጤት እውነት ለመናገር እኔ እናንተ ከምንነጋገረው በላይ በትልቁ እምነት የጣለበት ሁኔታ ነው ያለው ማለት ከተስፋ በላይ በተግባር የሚጨበጥ ነገር ያገኘ በመሆኑ ይሄ ብዙ እንትን የሚላለም። ከዛ ውጪ ግን አንተም ለመግለጽ እንደሞከርከው ትግሉ የአማራ ህዝብ ብቻ ወይም አገዛዙ የአማራ ክልል ብሎ በሰጠው ብቻ ሳይሆን በመላ ሀገሪቱ መላ ዓለም ተበትኖ የሚገኝ በመሆኑ ምናልባትም የመጨረሻውን ምዕራፍ ስላጠናቀቅን አሁን በቀጣይ እንዳልኩ እዚህ ካለው ማህበረሰብ አብረን ካልነው በላይ የሚቆጠር ነገር በተግባር ይዘን ብንገለጥ ይሻላል የሚል እምነት ነው ያለ። ምክንያቱም እዚህ ሚዲያ ላይ ከመናገር በተግባር ህዝቡ በሚያየው ነገር ቢሆን ጥሩ ነው። ምናልባት ግን እንዳልኩ የመጨረሻው ምዕራፍ እንደሆነ ግን ምንም የሚያጠያይቅ ነገር አይደለም ለማለት ነው። ሌላው ሰሞኑን አብይ አህመድ ወደ ደብረ ማርቆስ አካባቢ ከአውሮፕላን ማረፊያ ምረቃ ጋር በተያያዘ ተገኝቶ የተናገረው ንግግር ላይ ነው። ያው የጥላቻ ንግግር በየሄደበት ማስተላለፍ የተለመደ ተግባሩ ነው። የኢትዮጵያ ህዝብም ንን ባህሪውን በሚገባ ስላወቀ ለሱ መርዘኛ መልእክቶች እጅ ሳይሰጥ ራሱን ጠብቆ እስካሁን ቆይቷል። በእርግጥ ተጽዕኖ አልፈጠረም ማለት አይቻልም። በአብይ አህመድ ንግግር በአብይ አህመድ ተልእኮዎች ኢትዮጵያ ብዙ ዋጋ እየከፈለች ያለች እንደሆነ ይታወቃል። ግን የማርቆስ ንግግር ላይ ብዙ ነገሮች አሉ። ከጥላቻ ንግግሩ ባሻገርም አካባቢዎቹን መቆጣጠር እንዳልቻለም ሽፍቶች ብሎ የሚገልጻቸው ምናልባት እናንተንም ጭምር በስማችሁ መጥራትም በቁመታችሁ ልክ መግለጽም የሚፈልገው እንዳልሆነ ይታወቃል። ግን ከሽፍታ ጋር አያይዞ እናንተን የገለጸበትን መንገድንም እንደዚሁ ታዝበን ያለፍንበት ጉዳይ ነው። እንደው በአጠቃላይ የማርቆሱን ቆይታ እንዴት ተመለከትከው? አንተም አሁን በመግቢያ ላይ እንደገለጽከው ብልጽግና እንዳጠቃላይ እንደ ተቋም ካየኸው ተቋም ብለን እንውሰደውና ህዝብን ከህዝብ ካላጋጨ ህዝብን ከህዝብ ካላላተመ የጥላቻና የሐሰት ትርክቶችን ካልነዛ በራሱ የሚቆም ተቋም አይደለም። በተቋም ደረጃ ብሔርን ከብሔር ካላጋጨ ሃይማኖትን ከሃይማኖት ካላናከሰ በተለያየ አውድ ውስጥ ወይም ደግሞ በተለያየ ቁመና ውስጥ ያሉ አካላትን ካላላተመ በራሱ የሚቆም አይደለም። አንካሳ ነው፣ በባህሪው ጎደሎ ነው። እሱም ያምናል ጎደሎነቱን። ስለዚህ ይሄንን ታሳቢ ያደረገ ነገር ነው ንግግር ሲደረግ የነበረው። ምናልባት አሁን ይሄ ሲነገር ግለሰቡ ብቻ የተናገረው አድርጎ የሚወስድ አንዳንድ ሰው እኔ ከዚያ ያልፋል። ምናልባትም ይሄ የጥላቻ ቅስቀሳው ተቋማዊ ሆኖ የመጣ ነው። አብይ አህመድ ይናገረው እንጂ በድርጅት በፓርቲ ደረጃ ውሳኔ ተላልፎበት ምናልባትም እነዚህን ሁለት ትልልቅ ብሔሮች ይሄን አንድ የነበረ ትናንት በታሪክ በሃይማኖት እና በተለያየ ሁኔታ ምናልባት በተወሰነ መንገድ በኤሊቶች አማካኝነት ቅራኔ ውስጥ የነበረን ህዝብ ያን ቅራኔውን ወደኋላ ከቶ ያጣላል ብሎ ስለሚያስብ በፓርቲ ደረጃ ውሳኔ የተሰጠበት ነው ብዬ ነው የማምነውና አብይ አህመድ አሊ የተናገረው ብቻ ሳይሆን ይሄ በብልጽግና ፓርቲ እንደ ፓርቲ የተወሰደ አቋም ነው። ምናልባትም ይሄ ንግግር ነገ ለሚፈጸም ድርጊት ሰፊ የሆነ ሮድ ማፕ ሆኖ ነው ያገኙት። ምናልባትም ነገ ከብሔር ጋር ከሃይማኖት ጋር ለሚፈጠር ቅራኔ የህዝቦችን ቅራኔ በማስፋት እርስ በርስ ሲጋጡ ያገዛ ዘመንን ለማራዘም በፓርቲ ደረጃ የተወሰነ ነው ብዬ ነው የማስበው። ከዛ ባለፈ በግለሰቡ ደረጃ ከመጣ እውነት ለመናገር የሰሜኖች አንድነት ያመዋል አብይ አህመድ። ሰሜን የሚባል ነገር ስሙን ከነሳው ያርገደግደዋል። ቅድም አንተም እንደገለጽከው የእኛን ስምም ሲጠራው አታይም፣ ሌሎችንም አይጠራም። በእንጀራ አባት ስም በእንጀራ እናት ስም ወይ ምናምን ነው አምጥቶ የሚጠራ
የሚጠራው። ሰሜን የሚባል ህዝብ እንደ ህዝብ በጣም ነው የሚጠላው። ይሄ ማለት ግን አንድ መግለጽ የሚፈልገው እኔ ኢሊት አላልኩም። ሰሜን የሚባል ማህበረሰብ አለ። ያ ማህበረሰብ እንደ ማህበረሰብ እንዲገናኝ አይፈልግም። በጠላትነት ፖለቲካ ውስጥ ተፈራርጆ የጠላትነት እሳቤ እንዲራመድ ነው የሚፈልገው። ስለዚህ ምናልባት በተለያየ ቦታ ላይ ያሉ አካላት የፖለቲካ ኤሊቶች ስህተቶች ሊፈጥሩ ይችላሉ፣ ዛሬ ላይ ማለት ነው። ከዛ ውጭ ግን ህዝብ እንደ ህዝብ ተለያይቶ እንዲናከስ እንዲባላ፣ በተለይም አሁን በቅርቡ እየተነሳሱ ያሉ ነገሮችን በጭራሽ ህዝብና ህዝብ ተናክሶ እስከመጨረሻ ድረስ ደም እንዲቃባ ሆን ተብሎ በግርግርና በሁካታ ስልጣን የማስቀጠል ሂደት በመሆኑ ስለዚህ ያገዛዙ ሴራ በቀጣይም ሌሎችን ምናልባትም አሁን የረጫው መርዝ አለ ይሄ ሰው ሌሎች ብሔረሰቦችን ጭምር እንደዚህ የማናከስ ፍላጎት እንዳለው በቀጣይ የሚታይና አስተማማኝ የሆነ መረጃ የሰጠበት ሁኔታ ነው ያለው። እንዳጠቃላይ ግን የሱን ንግግር አይቶ የሚሸወድ ማህበረሰብ አለ ብዬ አላስብም። እኔም ባደረኳቸው አንዳንድ ምልከታዎች የሰውየውን ነጥብ ማስቆጠር ሳይሆን የሰውየውን የተሻለ እውቀት እንዳለው ግምት ውስጥ በመክተት ንግግሩን እውቅና የመስጠት ሳይሆን የግለሰቡን በጣም ደካማነት፣ የግለሰቡን መሰሪነት፣ የግለሰቡን መርዘኛነት በትክክል ያስገነዘበ ሆኖ ነው ያገኙት። በህዝብ መካከል ግን ምንም የሚመጣ ነገር አለ ብዬ አላስብም። በሱ በረጨው መሰል አርበኛ አብደላም ያው ቀደም ሲልም በጥያቄ ላይ ያነሳሁት አንተም ለመነካካት የሞከርከው አለ ፋኖን በተመለከተ በየጊዜው 3 እና 4 ጠመንጃ ይዞ አዲስ አበባ ገባለሁ ማለት ይሄ እብደት ነው ብሎ ከገለጸበት የእናንተን አቋም ቁመና በተመለከተ እውቅና እንዲሰጥም አይጠበቅም። ግን በዚህ ደረጃ ለማሳነስ የሚሄድበት በስማችሁ የማይጠራበት እንግዲህ ሲናገረው አካባቢዎቹን መቆጣጠር እንደማይችል በአካባቢዎቹ ላይ የሱ የበላይነት እንደሌለ በገደምዳሜ ይናገራል። ግን ያ እንዳይሆን ያደረገን ኃይል ለመግለጽ ሲተናነቀው ነው የሚታየውና ይህንን እንዴት ትመለከተዋለህ? በአማራ ክልልስ ያለው የአብይ አህመድ በፖለቲካም ሆነ በወታደራዊ ያለው ቁመና ምን ደረጃ ላይ ይገኛልስ ብለህ ታምናለህ? እንዳልከው አሁን ምን አለ መሰለህ አይጠራንም። ብልጽግናም ይሁን አብይ አህመድ ሱሉልታ ምን ድረስ ለገጣፎ በእርግጠኝነት የምነግርህ ፋኖ ብሎ አይጠራም። በጣም ይፈራል፣ ያስጨንቀዋል። ምክንያቱም ፋኖ ብሎ በጠራ ቁጥር አጠገቡ ያሉት ራሱ በተለይ አማራ ብሔር ተወላጅ ይሁን ሌሎችም የብሔር ተወላጆች ይሁኑ ፋኖን አድርጎ ነው የሚያቸው። ፋኖ ምን መስራት እንደሚችል አይቶታል። ትናንትና ከምንም ተነስቶ አማራን አሸማቅቃለሁ ብሎ ልዩ ኃይል አፍርሶ ከዛም 5-6 ናቸው ብሎ ካለ በኋላ በአንድ ቀን በጣም በጥቂት ጊዜ በአማራ ክልል ያሉ ዞኖችን ተወሰነ ቀን ምን ያህል መቆጣጠር እንደቻለ ህዝቡ ምን ያህል ሞቢላይዝ አድርጎ አገዛዙን እንዳንታኮተው ያውቃል። ከዛም ማለት ሲል አሁንም ቢሆን የአማራ ፋኖ በአማራ ክልል ያሉ የፓርቲና መንግስታዊ መዋቅሮች በመበጣጠስ የህዝብ አገልግሎት ሰጪ ተቋማትን በቅጽበት አደራጅቶ ለህዝብ መሰረታዊ የሆኑ ግልጋሎት ያለምንም እንከን ያለምንም ስጋት እንዲከወን በማድረግ በህዝብ ዘንድ ያለውን ቅቡልነት አይቷል። የአማራ ፋኖ ብቻ እንዳልሆነና እንዳለ ህዝቡ በራሱ የህዝባዊ ንቅናቄ ያለው የህዝባዊ ድጋፍ ብቻ ሳይሆን ህዝቡ በራሱ የፋኖ አካል እንደሆነ አይቶታል። እሱ ብቻ አይደለም፣ በጣም ባጭር ጊዜ ምናልባት ሌሎቹ በርካታ ዓመታት የፈጀባቸውን ፋኖ ፈጥኖ ወደ ስራ በመግባት በሀገሪቱ ውስጥ ያሉ የተለያዩ እንደዚህ የነጻነት ታጋዮችን ጭምር በማሰባሰብ ከፍተኛ የሆነ የበላይነት እንዳሳየ ያውቃል። ከዛም ዘለል ሲል በምስራቅ አፍሪካ ጭምር ተለዋጭ ኃይል ሆኖ እንደመጣ የዓለም አቀፉ ማህበረሰብ እንደመሰከረም ያውቃል። ስለዚህ ይሄ በሆነበት እሱ ፋኖ ብሎ ለመጥራት ይጸየፈዋል፣ ያውቀዋል። ደግሞ እንደተባለው በሀገሪቱ ውስጥ ካሉ የትኛውም የትግል እንቅስቃሴዎች በዓለም ጭምር ከመዝንከው በጣም ፈጣን በጣም